እንኳን ደህና መጣችሁ። ዛሬ የምናየው እንግዲህ በኢትዮ ኤርትራ ድንበር አካባቢ ያለውን ሁኔታ ነው። አዎ፣ በተለይ እርስ በርስ የሚጋጩ መረጃዎች ነው ያሉት። ልክ ነው። በአንድ በኩል ያው የኤርትራ ወታደሮች አሁንም ኢትዮጵያ ግዛት ውስጥ ናቸው የሚል የግል ምስክርነት አለ ከክብሮም ጸጋይ። በሌላ በኩል ደግሞ ይህንን ውድቅ የሚያደርግ የኤርትራ ኤምባሲ መግለጫ እናገኛለን። የራሱንም ስጋት ያነሳል በጣም እና የዛሬው የጥልቀት ቅኝታችን ዓላማው እነዚህን ተለያዩ አመለካከቶች መመርመር ነው፣ ዋና ዋና ነጥቦችን ማውጣት። ትክክል ነው። እዚህ ላይ በጣም ግልጽ የሆነ የመረጃ ልዩነት ነው ያለው። አንድ ወገን መሬት ላይ ያለው እውነታና የግል ተመክሮ ነው የሚለው፣ ሌላ ወገን ደግሞ ይፋዊ አቋም፣ የመንግስት አቋም እና ዲፕሎማሲያዊ ምላሽ። እና ይህ ሁኔታ ራሱ ያው መረጃን እንዴት ነው የምናረጋገተው፣ የሉዓላዊነት ጥያቄዎቹንስ እንዴት ነው የምንረዳው የሚለውን እናስብ ያደርገናል። እስኪ በክብሮም ጸጋይ ምስክርነትን ጀምር። ቤተሰቦቻቸው ዛላምበሳ እንደሚኖሩ ነው የሚናገሩት። አዎ። እና እሳቸው የሚሉት እውነታው ግን ሊደበቅ አይችልም ነው። እኔ ዛላምበሳ ነው ተወልጄ ያደግኩት፣ በየቀኑ ደውላለሁኝ፣ እውነታው ሌላ ነው ይላሉ። በጣም ጠንካራ የግል ምስክርነት ነው። አዎ። እና ኤርትራ ወጥተዋል ብትልም እሳቸው እንደሚሉት በተለይ ዛላምበሳ፣ ሶቤያ፣ አልቴና፣ ኢሮብ ወረዳ እነዚህ አካባቢዎች ላይ ሰራዊቱ አሁንም አለ፣ ታጥቋል፣ የኢትዮጵያን መሬት ይዞ ነው ያለው። ይሄ ደግሞ የኢትዮጵያን ሉዓላዊነት ይጥሳል፣ የፕሪቶሪያውንም ስምምነት ይጻረራል ነው የሚሉት። ያው የፕሪቶሪያ ስምምነት በፌዴራል መንግስትና በህወሓት መካከል የተደረገው ነው። ልክ ነው። ክብሮም እኮ ያካላሉ። ኤምባሲው መግለጫው ላይ አዘርዋይዝ የሚለውን ቃል መጠቀሙን፣ ያችን ቃል እሷን እንደ አመላካች ነው የሚወስዷት። ወታደሮቹ ሙሉ በሙሉ አለመውጣታቸውን ያሳያል ብለው ነው የሚከራከሩት። የሚገርም የቋንቋ ትንተና ነው። ከዛ ውጪ ደግሞ በአዲስ ስታንዳርድ የወጣውን የአልቴና ነዋሪ ሀጉስ የተባለ ሰው ምስክርነት ጠቅሷል። ምን የሚል ነው እሱ? በአካባቢው ወሲባዊ ጥቃት፣ አፈና፣ የግዳጅ ሥራ፣ ዝርፊያ፣ የግዳጅ ውትድርና ስጋትም ጭምር እንዳለ ነው የሚጠቁመው። እነዚህ በጣም ከባድ የሰብአዊ መብት ጥሰት ክሶች ናቸው። በጣም ከባድ ክሶች ናቸው። ክብሮም ደግሞ ስለ ኢትዮጵያ አቋም ሲናገሩ እነሱ ሉዓላዊነታችንን ከደፈሩ እኛም መጀመሪያ በሰላማዊ መንገድ ነው የሚሉት። አዎ። ከዛም በሌሎች ዓለም አቀፍ ሕጎችና አሰራሮች ሕዝባችንን ማዳን አለብን ብሎ ይሞግታሉ። ማለት ኢትዮጵያ ወደብ የማግኘት መብት አላት በሰላማዊ ድርድር። አዎ፣ ሕጋዊና ታሪካዊ መብት አላት ይላሉ። ግን ኤርትራ መሬት መያዟን ከቀጠለች ያው ሉዓላዊነትን ማስከበር አስፈላጊ ከሆነ በኃይልም ጭምር መከላከል መብቷ ነው የሚል መከራከሪያ ነው ያላቸው። ይሄ በራሱ ውጥረቱን ያሳያል። የአጸፋ እርምጃ ወይም የመከላከል መብት ጥያቄ ነው የሚያነሳው። ደግሞ ሌላ የሚያነሱት ነጥብ አለ። ምንድን ነው እሱ? በአንድ ወቅት ኤርትራን እንደ ጠላት የፈረጁ አንዳንድ ከህወሓት ጋር ግንኙነት አላቸው ግለሰቦችና አክቲቪስቶች አሁን ከኤርትራ ባለሥልጣናት ጋር የተባበሩ የኢትዮጵያን የግዛት አንድነት የተፈታተኑ ነው የሚል ክስም ያቀርባሉ። ይሄ ደግሞ የጉዳዩን ውስብስብነትና የፖለቲካ ሽኩቻውን ያሳያል። በጣም ውስብስብ ነው። እሺ፣ በሌላ በኩል ደግሞ ያው የኤርትራ ኤምባሲ መግለጫ አለ ዋሽንግተን ዲሲ የሚገኘው ግንቦት 16 የወጣው። አዎ፣ እሱ ደግሞ ኤርትራን ለጦርነት የተዘጋጀች ነው ወይም ቀስቃሽ ወታደራዊ እርምጃ እየወሰደች ነው የሚሉትን ክሶች ሙሉ በሙሉ ሐሰተኛና መሰረተ ቢስ ነው የሚለው ያጣጥላቸዋል። የኤምባሲው መከራከሪያ ደግሞ በአካባቢው ያለው ስጋት እና ውጥረት የሚመነጨው ከኤርትራ አይደለም ነው የሚለው። ልክ ነው፣ ከኢትዮጵያ ነው የሚሉት። ኢትዮጵያ በዲፕሎማሲና ሕጋዊ መንገድ ከተቻለ ካልሆነም በኃይል ወደብና የባህር ዳርቻ ለማግኘት ያደረገች ነው ከምትለው ጥረትና ከሚዲያ ዘመቻው የመነጨ ነው ይላሉ። እና የኤርትራ ወታደሮች አሁንም በምዕራብ ትግራይ በኢትዮጵያ ግዛት ውስጥ ይገኛሉ የሚለውንስ እሱንም ውድቅ ያደርጉታል። የሚያሳዝንና ከጀርባው ያለውን ዓላማ ጥያቄ ውስጥ የሚከት ነው ይላሉ። እሺ፣ ክሱን ውድቅ ከማድረግ አልፎ ክሱ ራሱ የተሳሳተ መነሻ አለው ነው የሚሉት። እንዴት ነው የሚያብራሩት? ወሳኙ ነጥብ እሱ ነው። መግለጫው እንደሚለው እነዚህ ክሶች የሚጠቅሷቸው ቦታዎች ያው ባድመን ጨምሮ በኤርትራና ኢትዮጵያ የድንበር ኮሚሽን ኢኢቢሲ ውሳኔ መሰረት የኤርትራ ሉዓላዊ ግዛቶች ናቸው ይላል። የ2002 ውሳኔ ማለት ነው። በትክክል በአልጄርሱ ስምምነት መሰረት የተቋቋመው ኮሚሽን የሰጠው ውሳኔ እና እነዚህ ቦታዎች ለሁለት አስርተ ዓመታት በቀድሞ የኢትዮጵያ መንግስታት ተይዘው የነበሩ የኤርትራ ግዛቶች ናቸው ነው የሚሉት። ስለዚህ ያለበለዚያ
ከሰሜን ኢትዮጵያ ጦርነት ማብቃት በኋላ የኤርትራ ወታደሮች ሙሉ በሙሉ ወደ ኋላ ተመልሰው በሉዓላዊ ግዛታችን ውስጥ ይገኛሉ ብለው ነው የሚደምድሙት። ያ ማለት ክሱ የተመሰረተው ኤርትራ እንደ ሉዓላዊ ግዛቷ በምትቆጥራቸው ቦታዎች ላይ ነው የሚል መከራከሪያም አላቸው። እንግዲህ እንደምናየው ሙሉ ለሙሉ የሚቃረኑ ትርክቶች ናቸው። አንድ ወገን ወረራ፣ ሉዓላዊነት ጥሰት፣ ሰብአዊ መብት ረገጣ አለ ይላል። ሌላው ወገን ደግሞ ይህን ሙሉ በሙሉ ያስተባበላል። ጉዳዩ የተፈጸመን የድንበር ውሳኔ እና የራሴን ሉዓላዊ ግዛት ነው የሚመለከተው ይላል። በእርግጥ እና ይሄ የሚያሳየን ያው በግጭት አካባቢዎች በተለይ ግል ምስክርነትና ይፋዊ መግለጫዎች ሲጋጩ እውነትን ማረጋገጥ ምን ያህል ከባድ እንደሆነ ነው። በጣም የመረጃ ምንጮችን፣ የታሪክ አውዶችን፣ የሕግ ሰነዶችን ሁሉንም በጥንቃቄ መመርመርን ይጠየቃል። ልክ ነው። እንግዲህ ይህንን ስንቋጭ አድማጫችን እንዲያስብበት የምንተው ጥያቄ ይኖራል። እንዲህ አይነት እርስ በርስ የሚጋጩ መረጃዎችና ትርክቶች በተለይ በሁለት ሀገራት መካከል ግንኙነታቸውን እና የቀጠናውን ሰላም እንዴት ሊቀርጹት ይችላሉ? የመረጃ ትክክለኛነትና ግልጽነት በሌለበትስ ወደፊት የሚኖረው መስተጋበር ምን ሊመስል ይችላል? ጥሩ ጥያቄ ነው። ይህንን ያሰቡ እንዲቆዩ እንጋብዛለን። My fellow Ethiopians, brothers and sisters at home and across the world, this is not just a news to me. This is personal. I come to you not just as a voice, but as someone who has families and relatives living under the foreign military occupation. Right now in Zalambesa, a proud border town of Ethiopia. Yes, you heard that right. Even after the Pretoria Agreement, even after the world assumed the war was over, Eritrean forces are still occupying Ethiopian land, Zalambesa, Erob, Sobea, Alitana, and so on. This is kind of lies versus the truth. Now, listen to this carefully. The Eritrean government, through its embassy in the United States, issued a public statement claiming Eritrean troops have otherwise fully deployed after the end of the war in North Ethiopia. But I ask you, if Eritrean forces had left, why do people in Zalambesa, Sobea, Alitana, Erob Woreda continue to live in fear? Can they answer this? Why do we still hear of abduction, sexual violence, looting, and forced labor, military harassment? You can't imagine what's going on the ground around these places. You cannot redeploy while still planting boats on the other country's soil. That's not a withdrawal, that's occupation. I will repeat, that's not a withdrawal, that's occupation. Huh? As I'm not the only victim and I'm not the only talking about the issue, I can add and give you another eyewitness truth from Alitana. Let me share you the word of one local from Alitana, recorded in Addis Standard Report. His name is changed for safety, but his truth is unchanged, guys. And he says, the Eritrean army can raid us anytime they choose. My neighbors are already living under the occupation. They endure sexual violence, abduction, forced labor, and threat of military conscriptions. There is nobody lending us an ear to my people plight. These are not foreign stories. These are not propagandas. These are our people, our land, and our pain on the ground. Yeah, here is the irony and the hypocrisy. And now, after violating our borders, the Eritrean government is accusing Ethiopia of having so-called port invasion intention. Imagine that. After occupying Ethiopian territory, they accuse us of treating their sovereignty. Let me be clear. Ethiopia had the right, historically and legally, to seek a peaceful access to Port of Assab as part of developed with Ethiopian resources when we were one nation. But if our sovereignty continue to be trampled, if our people continue to suffer, we have the right to defend our land by enemies
necessarily. By the way, when the Eritrean doing such internationally recognized sovereignty, they are not alone. They have got collaborators from us, from Ethiopia, from maybe from Tigray specifically. Even more painful is seeing some TPLF affiliate activists working with Eritrean authorities, betraying the very people they claim to defend. Yeah, you see, when a politician or when a political ambition overrides a nation dignity, when the opportunism silences the truth, we all lose. Ethiopia is a sovereign nation. Tigray is part of Ethiopia, and no force, foreign or domestic, had the right to occupy our land. Right? Am I clear? Yeah, maybe to call to consensus. To the Ethiopian government, we ask: 1. Defending the people of Zalambesa, Sobea, Alitana, and all of the eastern and other parts of Tigray. Expose the truth on the international platforms. Please and please uphold the Pretoria Peace Agreement, but not at the cost of our sovereignty. And I do have a message for the international community. Do not let smooth diplomatic statement over and to cover up the brutal military occupations. Hear the people, not just the press release. Hold Eritrean accountable for this. And to my fellow Ethiopians, let us not be silent, please. Truth is not a threat to peace. Silence is. From a son of Zalambesa. Just I don't want to hide myself. My name is Gabron. Thank you so much. By the way, sovereignty it's not just a word used by politicians. I'm not speaking politics. It is very foundation of a nation's dignity. To be sovereign means a country control its own land. We are not controlling our own land in Zalambesa, Alitana, and other places. A people govern themselves. We are not governing ourselves. We don't have an administration in that place. Without sovereign military, without foreign control, without foreign interference. So when we say sovereignty, we are saying about our land to be governed by ourselves. Is that clear? Thank you so much.